ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሁሉ ሰላማችሁ ይብዛ። እንግዲህ ጥሩ ነገር ይዘሽ ሳመጪ ሰላማችሁ ይብዛ እንዴት ናችሁ አትበይን በጣም ብዙ ሰው ስላለኝ ከዚህ በኋላ አይደለም። ምክንያቱም ዛሬ ስለ እውነት ነው የምላችሁ በጣም ከፍቶኝ ደብሮኝ መጥፎ የሚባሉ ውሳኔ ወስኜ ነው የመጣሁት። ለምንድን ነው ታዲያ እንደዚህ አይነት ነገር አስበሽ ቪዲዮ ሪከርድ እያደረግሽ ያለሽው የምትሉኝ ሰዎች ካላችሁ ማንም በእኔ ህይወት ተጠያቂ እንዲሆን ስለማልፈልግ ነው። ምክንያቱም እኔውን ነገር በሆን መጀመሪያ ተጠያቂ ቤተሰብ የሚጠይቀው ታዲን ነው። ከዛ ቀጥሎ ደግሞ ሁላችንም እንደምናውቀው ከአብርሽ ጋር በነበረኝ ነገር አብርሽ ነው ተጠያቂ የሚሆነው። አብርሽን ደግሞ ሁላችንም እንደምናውቀው እግዚአብሔር ይመስገን ሚስቱ በሰላም ተገላግላለችና የልጅ አባት ሆኗል። ቀልቡ ከተመለሰና በስነ ስርዓት ህይወቱን መኖር ከቻለ የልጅ አባት ሆኗልና በዛን አንግል እኔ በማንም እንዲሳበብ አልፈልግም። ግን ለዚህ ያደረሰኝ ለዚህ ያበቃኝ ይሄን ውሳኔ እንደወሰን በጣም እንድማረርና እዚህ ደረጃ እንድደርስ ያደረገኝ አብርሽ እንደሆነ እናንተም ይሄን ቪዲዮ የምታዩ ሰዎች እንድታቁልኝ እፈልጋለሁ። ምክንያቱም እኔ ያሳለፍኩት እኔ ላይ የሆነው እኔ ላይ የተደረገ ያለው ነገር እኔ ነኝ የማውቀው። እናንተ ስትሰሙት ብቻ እና እንደምታዩት ብቻ ቀላል ነገር መስሎ እንዳይታያችሁ ማለት ነውና እኔ እያሳለፍኩት ያለውትን ነገር ባለፈው ለመናገር ሞክሬያለሁ። ግን የምትረዱበትና ሰውን የምትቀበሉበት መንገድ ስለሆነ ያሳፍራል። ከዛን አንፃር እኔ ድጋሚ ወደ እናንተ መምጣት አልፈልግም። ቤተሰብ ጋር ሄጄ ቤተሰብን ማሰደብ አልፈልግም። ታዲንም በዚህ በኩል የሆነ ማስጨነቅ አልፈልግም። አብርሽ ግን ተጠያቂ ነህ። ያው ድጋሚ አንተን ህይወት መበጥበጥ አልፈልግም። ከዛን አንፃር ዛሬ ወስኜ ቆርጬ መጥቻለሁኝና ቤተሰብ ለምንድን ነው እንደዚህ አይነት ነገር የምትናገሩ የምትሉኝ ከሆነ ምክንያቴ ላሳያችሁ። መቼም ይሄንን ነገር ታውቁታላችሁ ብዬ አስባለሁና በቃ እኔ ከዚህ በኋላ የምቆይበትም ልኖር የምችልበትም ምክንያት የለምና ራሴን ላጠፋ ወስኛለሁ። ስለ እውነት ነው የምላችሁ። እንዴት ነው ሰው ካሜራ ፊት መጥቶ ራሴን አጠፋለሁ የሚለው ምናምን የምትሉ ሰዎች ካላችሁ እኔ ዋነኛ ሀሳቤ በእኔ ምክንያት ማንም ሰው ተጠያቂ እንዳይሆን ይህንን ነገር በፍላጎቴና በፍቃዴ እንደማደርገው ሁሉም እንዲያቀልኝ ስለምፈልግ ነው። ግን ለሁሉም ነገር መሰረትም ተጠያቂም አብርሽ ነው። እሱ የራሱን ህይወት አስተካክሎ እንደፈለገ ሆኖ ልጁን አቅፎ በሰላም ነው ያለው። እኔ ግን በዚህ በኩል ከነበረኝ ፍቅረኛዬም ጋር አልሆንኩም፣ ከቤተሰቤም ጋር መቀጠል አልቻልኩም። አብርሽንም ብተው ሰላሜን አግኝቼ ወደ በፊት ኑሮዬ በስነ ስርዓት መመለስ አልቻልኩም። ስራ መስራት አልቻልኩኝ፣ መኖር አልቻልኩኝ እና እኔ ለምን እቆያለሁ? አብርሽ እኔ ሲሄድ ባንተ እኔ መቀበል በጣም በቃ ፌር ያልሆነ ነገር ነበረ። ታይ ብለ አመነጫጭቀ ተሳድበ መመለስ ትችል ነበረ። አይቀበልሽም እንደሚሉት አንተ እኔን አለመቀበል ትችል ነበረ። ግን እዚህ ውሳኔ ላይ እንድደርስ ያደረከኝ አንተ ነህ። ምክንያቱም እሺ ስትለኝ ስትቀበለኝ ነገሮችን እኔ በመፈልገው መንገድ ስታስኬድልኝ እውነት መሰለኝ። ያ ነገር ደግሞ የኔን ተስፋ እዚህ ጋር እየገደለው እንደነበረ አልታየኝም። አሁን ደግሞ ብዙ ነገሮች ተበላሽተውብኛል። ያንን ነገር አንተ ወጥተህ ተናግረህ ማስተካከል ከቻልክ ሜቢ ሊሆን ይችላል። ግን አሁን ሁሉም ነገር እረፍዷል። ምክንያቱም በቃ ከዚህ በኋላ እኔ ወደ ኋላ የምልበትም የምመለስበትም ምንም ምክንያት የለም። ለማን ስል እስኪ ንገሩኝ። ማለት ቤተሰብ እናንተ ራሳችሁን በኔ ቦታ አድርጉትና ለማን ስል መንገድ ላይ ስትሄዱ ሰው መጠቋቀሚያ ሲያደርጋችሁ ቤተሰብ የኔ ልጅ እንደዚህ ናት ወይ ብሎ እናንተን እስከመጥላት እናታችሁ እናንተን ላለማየት የምታደርገውን ጥረት ከቤት ውጪልኝ እስክትባሉ ጓደኛ የተባለ ሁሉ በቃ ሲያርቃችሁ ከሁሉ ነገር ስትሸሹ እናንተም ጭምር ምን ያህል ለኔ አመለካከት እንዳላችሁ እናንተ ታውቁታላችሁና ከዛን አንፃር ይሄ ሁሉ ነገር ሲደፋፈንባችሁ ምንድነው እሺ ተስፋ የሚሆነው? ምንድነው አማራጭ? እኔ እውነት በቃ ሁሉም ነገር ስልችት ስላለኝ ከዚህ በኋላ በቃ ምንም እኔ ይሄን ቪዲዮ እንደጨረስኩኝ ስለ እውነት እኔ እንደማታገኙኝ እርግጠኛ ነኝ። እንደዚህ ነው ብዬ መናገር አልፈልግም። ግን አሁንም ለእናንተም ይሄን ቪዲዮም ለምታዩ ሰዎችም ለቤተሰቦችም ለሁሉም ማስተላለፍ የምፈልገው መልእክት ታዲያ አይደለም ተጠያቂ በእኔ ህይወት ውስጥ ማንም አይደለም ተጠያቂ አብርሽ ነው። መጠየቅ ካለባችሁ እሱን ጠይቁት። ምክንያቱም እኔን መቀበል አልነበረበትም። እኔ ሳወራው እሱ እኔን ማውራት አልነበረበትም። እሱ እንደፈለገ ዘለለም፣ አበደም፣ ተጫወተም ተመልሶ ይሄው ቤቱ ገብቷል። እኔ ነኝ መግቢያን ያጣሁት። ለምን ህይወቴ እንዲበላሽ መሰረት ነው ሆነኝ። ምን አለበት ያኔ አልፈልግም ታይ ብሎ ተቆጥቶ ብሎክ ማድረግ ይቻላል። ስልክ አለማንሳት ይቻላል። ብዙ ነገር ማድረግ ይቻላል። ለሰው ልጅ አጉል ተስፋ ከመስጠትና ያንን ነገር አድርጎ እኔም ዛሬ ላይ ህይወቴ እንደዚህ ባልተበላሸ በጊዜ በተመለስኩኝ
ምን አለበት ያልሆነ ተስፋ ባላሳየኸኝ እዚህ ደረጃም ባልደረስኩኝ ነበረ። እና ይሄ የመጨረሻ ውሳኔ ነው። በቃ እኔ ወደ ኋላም ወደፊትም ወዴትም ብዬ ለማንምም ብዬ መመለስበት ምክንያት የለም። እና በቃ ከዚህ በላይም እናንተንም መናገር አልፈልግም። ግን የሰው ልጅ ሳታቁት ማንነቱ ሳይገባችሁ በመጥፎ የምታረጉ በመጥፎ ብዙ ነገር የምትሉ ሰዎች እግዚአብሔር ልቦና ይስጣችሁ። በእኔ ደረሰው ደግሞ በማናችሁም አይድረስ። እውነት እኔ ነገ ሄርሜላ ላይ እኔ ላይ አሁን የሆነ ያለው ነገር ነገ ሄርሜላ ላይ እንደሚሆን ባለሙሉ ተስፋ ነኝ። ለምን ካላችሁ እኔ ከተራመድኩት በላይ መንገድ ነው እሷ እየተራመደች ያለችው። ያንን ነገር ደግሞ እናንተም ታውቁታላችሁ። እስኪ የትኛው ቤተሰብ ነው ባለትዳር ከሚባል ያውም ሚስቱ ካረገዘች ሴት ጋር እንደዛ ስትሆን ልጁ ደስተኛ የሚሆነው? በምን አንግል ታስቡ? እኔ አወራሽ እንዲተናገርሽ ተብሎ እኮ ነው ይሄ ሁሉ ነገር የደረሰብኝ አይደለ እንዴ? እሷ ደግሞ ምን ያህል እንደምትሆን አስቡት። ብቻ እኔ ለሰው ልጅ ክፉ አስቤ አይደለም፣ ግን መልካም ይግጠምሽ። እኔም የራሴን ህይወት ነው፣ አንቺም የራስሽን ህይወት ነው የምትኖሪው። ግን አንቺም የኔ ጣ እንዳይደርስሽ ለማለት ነው። እና ከዚህ በኋላም እንደዚህ አይነት ነገር የምታስቡ የምትመጡም ሴቶች ከኔ እንድትማሩ ነው። እና ቤተሰብ በቃ እኔ ከዚህ በላይ መናገርም አልችልም፣ ማወራበትም አፍ የለኝም። ግን እኔን ብትረዱኝ ስለእውነት ያው ረፍዷል። እንደዚህ ማለት ባይኖርብኝም ብትረዱኝ የተናገርኩትን ነገር በመጥፎ እየወሰራችሁ መጥፎ ስም የምትሰጡኝ ሰዎች በሙሉ ማለት ነው እኔ እንጃ በቃ በእኔ ደርሶባችሁ ይሁት አልላችሁም። ግን ሰውን ለመረዳት ሞክሩ። ክፉ ነገርና መጥፎ ነገር ብቻ አታስቡ። እኔ አሁን አላቅም ምን ማለት እንዳለብኝ። ግን በቃ በጣም ከፍቷችሁ አያውቅም? በጣም አዝናችሁ አታውቁም? በጣም ተስፋታችሁ አታውቁም? ህይወታችሁ ብልሽት ወጥቶ አያውቅም? አዎ ተስፋ አለ፣ እግዚአብሔር አለ፣ ይሄ ቀን ያልፋል የምትሉ ሰዎች ደግሞ እኔ እንጃ እኔ ጨለማ እንጂ ብርሃን እየታየኝ አይደለም። በቃ ማለት ለምን እማልጠቅም ከሆነ ሰዎችን እየጎዳው ከሆነ ለምን እዚህ ምን አደርጋለሁ የሚለው ነገር ነው ዋና የኔ እንትን ማለት ነው። እና አሁንም የሰው እይታ ማለት ሰው እየበዛብኝ ነውና ከዚህ በላይ እናንተንም አልጨቅጨቃችሁ እኔ ማድረግ ያለብኝን ነገር አደርጋለሁ። ይሄን ቪዲዮ ማታ ታገኙታላችሁ ብዬ አስባለሁ። እና ቤተሰብ አሁንም በመጨረሻ መናገር የምፈልገው ነገር ቢኖር አብርሽ ለኔ ህይወት እንደዚህ መሆን ዋነኛው የመጀመሪያው ተጠያቂ ነው። ምክንያቱም እኔ መጥቼ ባለው ተቀብለኸኛል፣ አላባረርከኝም። እኔ መሸኘት ባለበት መንገድ አልሸኘኸኝም። ያ ነገር ደግሞ የኔን ህይወት ምስቅልቅሉ አውጥቶት እዚህ ደረጃ ደርሷልና ለሁሉም ነገር ተጠያቂም ምክንያቱም መሆን የምችለው አንተና አንተ ብቻ ነህ። ይሄንን ነገር እወቅ። አይምሮ በደንብ ስለሚያውቀው ሲጀምር በደንብ ማስመሰል ስለምችል ማለት ነው የኔ ነገር መስሎ እንደማይታየ አውቃለሁ። ምክንያቱም በቃ ሰው እንዴት ነው ውስጡ ሌላ እላዩ ሌላ የሚሆነው? በደንብ ማስመሰል የሚችል ሰው ነው። ሩታ ጋር ሌላ ነው፣ ሄርሜላ ጋር ሌላ ነው፣ ሌላ ሰዎች ጋር ሌላ ነው፣ ቤተሰብ ፊት ሌላ ነው፣ ካሜራ ፊት ሌላ ነው። መቶ አይነት ሰው ነው እና እኔ ምንም ብትል ምንም አይነት ነገር ብታደርግ ባህሪህን ስለማውቀው ለኔ አዲስ አይሆንም። ግን እኔ ለሚስትህ ለልጅህ እናት ብትታመንና በአንድ ሴት ረክተህ ብትኖር ስለእውነት በጣም ጥሩ ነው። የሴቶች ህይወት መበላሸት ምክንያት አትሁን። ሮጦ እንዳልጠገበ ልጅ አትሁን። አንተ ትልቅ ነህና እኔ አንተንም መናገር መምከርም አልፈልግም። ግን ለዚህ ያበቃኸኝ አንተ እንደሆንክ ወቅ ሌላ ምንም ማለት አልፈልግም።